ሰላም ጤና ይስጥልን የተወደዳችሁ የመሰረት ሚዲያ ቤተሰቦች የዕለቱን መረጃዎች በማስከተል እናቀርባለን። በቅድሚያ ርዕሶቹን ሱፐር ደብልቲ በተባለ የግል ድርጅት ባለሀብት ትዕዛዝ ታስረው የሚገኙ ከ60 በላይ ዜጎች የአድኑን ተማጽኖ ደብዳቤ ለጠቅላይ ሚኒስትር አብይ አህመድ ጻፉ። ለ2 ዓመታት ያክል በቂሊንጦ እስር ቤት ውስጥ የቆዩት የቀድሞ የፓርላማ አባል በ200,000 ብር ዋስ ከእስር ተፈቱ። በህጻጽ የተፈናቃዮች መጠለያ ጣቢያ ላሉ ዜጎች በቲክቶከሮችና በማህበረሰቡ የተሰበሰበውን ገንዘብና ቁሳቁስ መንግስት መውረሱ ታወቀ። መላ መርካቶን ባሳዘነ ክስተት ከ100 በላይ ነጋዴዎች ሱቃቸው እየፈረሰ ቦታው ለአንድ ባለ ሀብት ተሰጠ። አንዳንድ ግለሰቦች ፋይዳ መታወቂያ ይዘው ኢሚግሬሽን ሲሄዱ ኤርትራዊ ናቸው በሚል ለመጉላላትና ለጉቦ እየተዳረጉ መሆኑን ተናገሩ። የጤና መድን ክፍያን የሚያሳይ ደረሰኝ ይዞ ከቤቱ ያልወጣ ሰው እስርና ባስ ሲል ድብደባ እያጋጠመው ነው ሲሉ የባህር ዳር ከተማ ነዋሪዎች ገለጹ። በመጨረሻም ከትራንስፖርት እንግልት እስከ መንግስት አገልግሎቶች ላይ የሚሰሙ ምሬቶች የአዲስ አበባ ኮሪደር ልማት ያልመለሳቸው ጥያቄዎች በሚል የተዘጋጀ ዘገባ እናቀርባለን። መረጃዎቹን በዝርዝር ሱፐር ደብልቲ በተባለ የግል ድርጅት ባለሀብት ትዕዛዝ ታስረው የሚገኙ ከ60 በላይ ዜጎች የአድኑን ተማጽኖ ደብዳቤ ለጠቅላይ ሚኒስትር አብይ አህመድ ጻፉ። ሚዲያችን ሱፐር ደብልቲ ጄኔራል ትሬዲንግ በተባለ የግል ድርጅት ቅጥር ግቢ ውስጥ ሰራተኞች ላይ ስለሚፈጸም የመብት ጥሰት ወንጀልና እስር በተመለከተ ባለፉት ጥቂት ሳምንታት ተከታታይ መረጃዎችን ሲያቀርብ መቆየቱ ይታወሳል። ሮዳስ ቀለምና ሱፐር ፋይበር በሚል ምርቶች የሚታወቀው ሱፐር ደብልቲ ጄኔራል ትሬዲንግ ኃላፊነቱ የተወሰነ የግል ማህበር በሸገር ከተማ ዓለም ገና ውስጥ የሚሰሩ ሰራተኞች ላይ ድብደባ፣ እስር፣ ማዋከብ፣ ደሞዝ መከልከልና መቁረጥ እንዲሁም ሌሎች በርካታ የሰብአዊ መብት ጥሰቶች እንደፈጸመባቸው ቁጥራቸው በርከት ያሉ ሰራተኞች ለሚዲያችን በተደጋጋሚ ተናግረዋል። አሁን ለሚዲያችን የደረሰው መረጃ እንደሚጠቁመው በ3 ቦታዎች ተከፍለው ታስረው የሚገኙ የቀድሞ የተቋሙ ሰራተኞች የአድኑን ተማጽኖ ደብዳቤ ለጠቅላይ ሚኒስትር አብይ አህመድ ጽፈዋል። እምነት በማጉደልና በሐሰተኛ ሰነድ በሚል ተመሳሳይ ክስ በየእስር ቤቱ ታጉረው የሚገኙት ዜጎች በዚህ ደብዳቤያቸው ላይ ከድርጅቱ በማንኛውም ምክንያት ከስራ ገበታው ተባረው ይሁን በራሳቸው ፈቃድ የለቀቁ ሰራተኞች የድርጅቱን ምስጢርና ገመና ያወጣሉ በሚል በውጭ በኩል በፖሊስ አሳዶ እያሳሰረ ይገኛል ይላሉ። አብዛኞቹ ታሳሪዎች የሂሳብ ክፍል ሰራተኞችና ሽያጭ ላይ የነበሩ ሲሆኑ ይህም ድርጅቱ ውስጥ ያለውን የግብርና ታክስ ማጭበርበር ለመሸፈን መሆኑን ተናግረዋል። በድርጅቱ ውስጥ ከመንግስት የተደበቁ የሐሰተኛ ሰነድ ማዘጋጃ ማሽኖች አሉ። ይህን የሚያዘጋጁት 2 ግለሰቦች ናቸው። የሰራተኞች ደሞዝ መንግስት የሚያውቀውና የማያውቀው ተብሎ ይከፈላል። በባንክ ሳይሆን በእጅ ይከፈላል ይላሉ። መንግስት የሚያውቀው የሚባለው የጡረታን ጨምሮ የመንግስት ግብር የሚከፈልበት ሲሆን በዚህ ክፍያ ከ2000 እስከ 7000 ብር የሚከፈላቸው እንዳለ ታውቋል። ከዚህ ላይ በሰራተኛ ቅጣት እስከ 25% የሚሆነው ተቆርጦ በድርጅቱ እንደሚወሰድ መረጃዎች ያሳያሉ። በፖስታ የሚባለው የድርጅቱ ደሞዝ ደግሞ ምንም አይነት የመንግስት ገቢ ሳይከፈልበት በዚህም ቅጣት በትንሹ ከ25% ጀምሮ እስከ 6 ወራት ያለምንም ማስረጃና ደረሰኝ ሰራተኞች የሚቀጡበት ሁኔታ እንዳለ ታውቋል። ሱፐር ደብልቲ አንድም ሰራተኛ በራሱ ስም እንደማይቀጥር ይህም ከግብር ለማምለጥ የሚጠቀምበት ስልት መሆኑን አንድ ስም አይጠቀስ ያሉ ጉዳዩን በቅርበት የሚከታተሉ የመንግስት ምንጫችን ጠቁመዋል። ለጠቅላይ ሚኒስትሩ የተጻፈው ደብዳቤ ላይ ድርጅቱ ከውጭ ሀገር የሚያመጣቸውን ዕቃዎች ወይም ኬሚካሎች የመጣበትን ስቲከር ልጦ በመቀየር የዱባዩን ወደ ጣሊያን ወዘተ በማድረግ የመጣውን ዱለንቲ ለምሳሌ ከ160 ኪሎ ግራም ወደ 200 ኪሎ ግራም አድርጎ በማብዛት እየሸጠ ይገኛል። ይህንንም ዶክመንት ያለውና የሌለው ተብሎ ይመዘገባል። ለዚህም ማስረጃ አለን ይላል። በሌላ በኩል የድርጅቱ የሽያጭ ሰራተኞች ያለ ደረሰኝ መግዛትና መሸጥ የቀን ተቀን ስራቸው መሆኑን ምንጮች ጠቁመው የድርጅቱ ማንኛውም ገቢ ወደ ድርጅቱ እንደማይገባ ይህም የግብር ስወራ ወንጀል እንዳይታወቅ እነሱ ታስረው እየተሰቃዩ መሆኑ ታውቋል። የድርጅቱ ማንኛውም ገቢ በድርጅቱ የሂሳብ ቁጥር ባለመሆኑና ለማጭበርበር እንዲመች
ባንከር ዲፓርትመንት የሚባል አቋቁሞ በሶስተኛ ወገን ወይም በግለሰብ ሂሳብ ቁጥር ላይ መጠቀሙ ፀሐይ የሞቀው ሀቅ ነው። ይህ ማለት የድርጅቱ ገቢ እንዳይታወቅ ገንዘብ ማሸሽ ወይም መደበቅ ማለት ነው። ማስረጃ አለን ብለው ለጠቅላይ ሚኒስትሩ ጽፈዋል። ተበዳዮቹ በተማጽኖ ደብዳቤያቸው ላይ ይሄ ሁሉ በደል እየደረሰብን ነገሮችን በመነጋገር ለመፍታት በምንሞክርበት ጊዜ በድርጅቱ ባለቤት በአቶ ጸጋዬ ደበበ ዛቻ በሚመስል መልኩ የሰበት አካባቢ ሕጉም ሆነ የሕጉ አስፈጻሚ ኪሴ ውስጥ እንዳለ ገንዘቤ ናቸው፣ ምንም አታመጡም እንባላለን። እንዲሁም ከሸገር ፖሊስ ማንን ልጥራላችሁ? እነሱም ኪሴ ውስጥ ናቸው ብሎ ይዝትብናል። ከፈለጋችሁ በወቅታዊ ጉዳይ ልከሳችሁ እችላለሁ እንደሚባሉ አስረድተዋል። ባለሀብቱ የድርጅቱ ባለቤት በግላቸው አደጋ መከላከል በሚል ያደራጇቸውን የፌዴራል ፖሊስ ልብስ የሚለብሱ ኃይሎች ማንኛውም ሰራተኛ እናንተ ባዘዛችሁት መሰረት መታዘዝ አለበት፣ እምቢ የሚል ካለ ከወገቡ በታች በሉት፣ መንግስት የሰጠኝ 14 ክላሽ አለኝ እንደሚሉ በደብዳቤው ላይ ተገልጿል። ባለሀብቱ ከባለፈው ሳምንት ጀምሮ በርካታ በእስር ላይ የሚገኙ የቀድሞ ሰራተኞች ላይ ከ5 ዓመት በላይ እንዲፈረድ እያስደረጉ መሆኑ ታውቋል። አዳዲስ የድርጅቱ ታሳሪ ሰራተኞች ወደ ፉሪ፣ ሸገር ማረሚያ ቤትና ዳለቲ እስር ቤቶች በብዛት መግባት መቀጠላቸውን የመንግስት ምንጮች ለሚዲያችን ተናግረዋል። ጌታቸው ገቢሳ የሚባሉ የሸገር ሲቲ ዳኛ ፓኬጅ በሚመስል መልኩ አንድ አይነት ፍርድ እየፈረዱ ይገኛሉ። የሚፈርዱትም ሌላ ክፍል ውስጥ እያስገቡ ነው። መከላከያ ምስክር ከበቂ በላይ ሲቀርብም ሆነ በሰነድ የሚታይ ማስረጃ ሲቀርብ ይሰማሉ እንጂ አያዳምጡም በማለት አንድ የፍርድ ቤት ምንጭ ይናገራሉ። በዚህም መሰረት ባሳለፍነው አርብ ዕለት ብቻ 9 ወጣቶች 5 ዓመት ከ3 ወር እንደተፈረደባቸው ታውቋል። ይህንንም ነፃ ከተባሉ ሌላ ክስ ይመጣል። ዘመድ ያለው ታራሚ በር ላይ ጠብቀው ይዘው ወደ ቤታቸው ይሄዳሉ። ድሃዎቹ ታሳሪዎችስ መናጤ የድሃ ልጆች ናቸው፣ የትም መሄጃ የላቸውም በማለት ተናግረዋል። ባለሀብቱ እናንተን ለመልቀቅ ፍርድ ቤት ሊያዘን አይችልም ይሉናል። ከፖሊስ በኩልም የተረዳነው ከበላይ ትዕዛዝ እንደሚቀበሉ ነው። በወጣትነታችን ራሳችንንም ሆነ ቤተሰቦቻችንን ለመርዳት እንዲሁም ሰርተን ለመብላት በምንችልበት ጊዜ ያለምንም ጥፋትና ምክንያት ከሥራ ገበታችን ተፈናቅለን ቤተሰቦቻችን ተበትነው ልጆቻችን ትምህርት አቋርጠው መኖር እስኪያቅተን ድረስ በዚህ ዕድሜያችን እየባከንን እንገኛለን። እጅግ ከፍተኛ ችግር ውስጥ መሆኑን ሕዝብና መንግስት እንዲያውቅልን ውዕታችንን እናሰማለን በማለት ለጠቅላይ ሚኒስትሩ ጽፈዋል። ተበዳዮች በይግባኝ ነፃ ተብለው ሲወጡ እንዲሁም ጊዜያቸውን ጨርሰው ሲወጡ የግል ድርጅቱ ከሸገር ማረሚያ ቤት መዝገብ ቤት ጋር በመነጋገር የሮዳስ ጉዳይ በልዩ ሁኔታ ተይዞ እንዳለና ፖሊሶች ወጥተህም የትም አትሄድ፣ ሌላ ክስ እናመጣለን ብለው ተደጋጋሚ ክሶች እያመጡባቸው መሆኑ ታውቋል። በዚህ አሰራር 5 እና 6 ተመሳሳይ ክስ እየተመሰረተባቸው ከእስር ቤት ወደ እስር ቤት እየቀያየሩ የሚገኙ ዜጎች እንዳሉ ታውቋል። በሌላ በኩል 2 መንግስታዊ ተቋማት ድርጅቱ ላይ ምርመራ ቢጀምሩም በባለ ሀብቱ ጣልቃ ገብነትና እጀ ረዥምነት የታሳሪዎቹ ጉዳይ የትም ሊሄድ እንዳልቻለ ታውቋል። ምርመራቸው እንዳይስተጓጎል ስማቸውን የማንጠቅሳቸው እነዚህ ተቋማት በእስር ቤት ተገኝተው ታሳሪዎችን ቢያነጋግሩም ባለሀብቱ እጀ ረዥም በመሆናቸው ጉዳያቸው የትም ሊሻገር እንዳልቻለ የደረሰን መረጃ ያሳያል። ለ2 ዓመታት ያክል በቂሊንጦ እስር ቤት ውስጥ የቆዩት የቀድሞ የፓርላማ አባል በ200 ሺህ ብር ዋስ ከእስር ተፈቱ። ለ2 ዓመት ያህል በቂሊንጦ እስር ቤት ውስጥ የቆዩት የቀድሞ የሕዝብ ተወካዮች ምክር ቤት አባል አቶ አብዱራህማን አህመዲን እንዲሁም ሌሎች ተከሳሾች የሆኑት አቶ ግዛቸው ታምርና አቶ መኮንን ደሳለኝ የተባሉ ተጠርጣሪዎች በዋስ ከእስር መፈታታቸውን መሰረት ሚዲያ ሰምቷል። ከፌዴራል ከፍተኛ ፍርድ ቤት ልደታ የጸረ ሽብር ወንጀል ምድብ ችሎት እያንዳንዳቸው ተከሳሾች በ200 ሺህ ብር ዋስ እንዲፈቱ ውሳኔ ያሳለፈው ህዳር 18 ቀን 2018 ዓ.ም ነበር። ለፋኖ ድጋፍ መስጠት በሚል የተጠረጠሩት ግለሰቦቹ የተጠየቁትን 200 ሺህ ብር ዋስ አስይዘው ህዳር 19 ቀን 2018 ዓ.ም እኩለ ቀን ሲሆን ከቂሊንጦ ማረሚያ ቤት ሲወጡ የፌዴራል ፖሊሶችና ሲቪል የለበሱ ግለሰቦች በኃይል በማስገደድ አምቡላንስ ውስጥ አስገብተው ይዘዋቸው እንደሄዱ በወቅቱ የዓይን እማኞች ለመሰረት ሚዲያ መናገራቸው ይታወሳል። ግለሰቦቹ ሜክሲኮ በሚገኘው የፌዴራል ፖሊስ ለሳምንት ከቆዩ በኋላ ተመልሰው ወደ ቂሊንጦ ተወስደው ነበር። የደረሰ መረጃ እንደሚጠቁመው በግለሰቦቹ ጉዳይ አቃቤ ሕግ ለጠቅላይ ፍርድ ቤት ይግባኝ ብሎ የነበረ ቢሆንም ፍርድ ቤቱ የስር ፍርድ ቤቱን ውሳኔ አጽንቶ ተከሳሾች ማክሰኞ ዕለት ከእስር በዋስ ወጥተዋል። የቀድሞ የኢዴፓና የሕዝብ ተወካዮች ምክር ቤት አባል አቶ አብዱራህማን አህመዲን በቅርቡ ከባድ ቀዶ ሕክምና የተደረገላቸው መሆኑንና ይህንኑ የጤና ሁኔታቸውን ምክንያት በማድረግ የከፍተኛው ፍርድ ቤት በውጭ ሆነው ጉዳያቸውን እንዲከታተሉ በዋስ እንዲወጡ ወስኖ ነበር።
ቀደም ሲል በተመሳሳይ መልኩ ተጠርጥረው የከፍተኛው ፍርድ ቤት በ200 ሺህ ብር ዋስ የለቀቃቸው አቶ ሚካኤል መላክ የተባሉ ተጠርጣሪ ፖሊስ በር ላይ በኃይል አስገድዶ ይዞ እንደወሰዳቸው መዘገባችን ይታወሳል። በህጻጽ የተፈናቃዮች መጠለያ ጣቢያ ላሉ ዜጎች በቲክቶከሮችና በማህበረሰቡ የተሰበሰበውን ገንዘብና ቁሳቁስ መንግስት መውረሱ ታወቀ። በቅርብ ሳምንታት በትግራይ ክልል በሚገኘው የህጻጽ መጠለያ ጣቢያ የሚገኙ ዜጎች በምግብ እጥረት ለረሃብና ሞት እየተዳረጉ መሆናቸውን የሚገልጽ መረጃ መውጣቱን ተከትሎ በተለይ ቲክቶከሮች እንዲሁም ህዝብ ርብርብ ሲያደርጉ መቆየታቸው ይታወቃል። በመጠለያ ጣቢያ ውስጥ የሚገኙት እነዚህ ዜጎች አስቸኳይ እርዳታ እንደሚያስፈልጋቸው ስምረት ፓርቲ፣ ህወሓት እንዲሁም ኢህአፓ የዛሬ ሳምንት በመግለጫቸው ጠቁመው ነበር። ይህን ተከትሎም ታዋቂ ቲክቶከሮችና መላው ማህበረሰቡ ከፍተኛ መጠን ያለው ገንዘብና ቁሳቁስ ማሰባሰብ የቻሉ ሲሆን አንዳንዶቹም ስፍራው ድረስ በመሄድ እርዳታውን ሲያቀርቡ ተስተውለው ነበር። ይሁንና የኢትዮጵያ አደጋ ስጋት አመራር ኮሚሽነር ዶክተር ሽፈራው ተክለማርያም ከ5 ቀን በፊት በክልሉ በስፋት የሚንቀሳቀሰውና ከመንግስት ጋር ፍጥጫ ውስጥ የገባው ህወሓት ህዝብን በረሃብ በመቅጣት ለፖለቲካ መሳሪያነት የመጠቀም ተግባሩን ዳግም በትግራይ ህዝብ ላይ እያሳየ ይገኛል ማለታቸው ይታወሳል። ዶክተር ሽፈራው በዚህ ንግግራቸው ላይ ኮሚሽኑ የድጋፍ ጥሪ ባላቀረበበት ሁኔታ በማህበራዊ ሚዲያ አማራጮች በቡድንም ሆነ በተናጠል የሚደረጉ የድጋፍ ማሰባሰብ ዘመቻ የአሰራር ስርዓትን የጣሱ ህገወጥ አካሄዶች መሆናቸውን ጠቅሰው ነበር። የተለያዩ ማህበራዊ ሚዲያ አማራጮችን በመጠቀም ሰብአዊ ድጋፍ በማሰባሰብ ላልተገባ ዓላማ እያዋሉ የሚገኙ አካላት ከድርጊታቸው ሊታቀቡ ይገባል ብለው ነበር። ይህን ተከትሎ እነዚህ ቲክቶከሮች እንዲሁም ከሁሉም ማህበረሰብ በንግድ ባንክ አካውንትና በቁሳቁስ መልክ የተሰበሰበ ግምቱ 18 ሚሊዮን ብር የሚሆን ብርና ቁሳቁስ በመንግስት ትዕዛዝ እንዲወረስ መደረጉን ሚዲያችን ሰምቷል። ከዚህም በተጨማሪ ድጋፍ ማሰባሰቡ ላይ ተሳትፈው የነበሩ አብዛኞቹ ወጣቶች ስልክ እየተደወለላቸው ድርጊታቸውን በአስቸኳይ እንዲያቆሙ መታዘዛቸውን መሰረት ሚዲያ አረጋግጧል። ማን እንደደወለ አናውቅም፣ ግን በስልክ እንድናቆም ተነግሮናል። እንዳውም ወደፊት ለምን ገንዘቡን እንዳሰባሰብንና ምን ላይ እንዳዋልነው ተጠርተን ማብራሪያ መስጠት እንደሚጠበቅብን ተነግሮናል በማለት የተናገረው አንድ ስሙ እንዳይጠቀስ የጠየቀ የእርዳታ ማሰባሰቡ አካል የነበረ ግለሰብ ነው። መንግስት ድርጊቱን ከህወሓት ጋር ማያያዙ ብዙም እንደማያስገርም የጠቀሱት አንድ ሌላ ጉዳዩን በቅርብ የሚያውቁ ግለሰብ መንግስት የሚልከው እርዳታን ህወሓት እየዘረፈ እንደሆነ መግለጹ በራሱ ካምፕ ውስጥ ያሉት ዜጎች በቂ ድጋፍ እያገኙ እንዳልሆነ አመላካች ነው። ታዲያ ችግሩ እንዳለ ከታመነበት ህዝብ ድጋፉን እንዲያቆም ለምን ይደረጋል በማለት ጥያቄ አንስተዋል። የኢትዮጵያ አደጋ ስጋት አመራር ኮሚሽነሩ ድጋፉ እንዲቋረጥ ካሳሰቡበት ዕለት ጀምሮ ወደ እርዳታ ማሰባሰቢያ የባንክ ቁጥር ሲገባ የነበረው ገንዘብ መቋረጡ ታውቋል። ቲክቶከሮችና ማህበራዊ ሚዲያ አንቂዎችም ወዲያውኑ እንቅስቃሴያቸውን ማቆማቸው ታውቋል። በዚህ ዙሪያ እስካሁን ቀጥተኛ አስተያየት የሰጠው ሳልሳይ ወያኔ የተባለው በትግራይ ክልል የሚንቀሳቀስ የፖለቲካ ፓርቲ ነው። ፓርቲው ከ2 ቀን በፊት ባወጣው መግለጫ የፌዴራሉ መንግስት በህጻጽ ካምፕ ላሉ ዜጎች የተሰበሰበውን እርዳታ መውረሱን ጠቅሶ ድርጊቱን አሳሳቢና አሳዛኝ በማለት ገልጾታል። ድርጊቱ ሰው ሰራሽ በሆነ ረሃብ ዜጎችን የመቅጣት ፖሊሲ መቀጠልን የሚያሳይ ነው፣ በጽኑ የምንቃወመው አካሄድ ነው በማለት በመግለጫው ላይ ጠቅሷል። የመንግስትን መግለጫ ተከትሎ በርካታ ግብረሰናይ ድርጅቶች ወደ ትግራይ ክልል ሊልኩት ያሰናዱትን እርዳታ ማቆማቸውን ሚዲያችን ሰምቷል። እርዳታውን ይዘን ብንሄድ ሌላ ስም ይሰጠናል፣ ሰራተኞች ላይም ጫናና እስከ መዘጋት የሚደርስ እርምጃ ሊወሰድ ይችላል የሚል ግምገማ ስለሰራን ትተነዋል ያሉት የአንድ መንግስታዊ ያልሆነ ተቋም ምክትል ዳይሬክተር ናቸው። በሌላ በኩል ህወሓት ባወጣው መግለጫ በክልሉ ለሚገኙ ተፈናቃዮች የሰብአዊ እርዳታ እንዳይደርስ ባደረጉ የፌዴራል መንግስት ባለስልጣናት ላይ ዓለም አቀፉ ማህበረሰብ ማዕቀብ እንዲጥል ጠይቋል። ይሁንና በርካቶች በዚህ ሁሉ ችግር ውስጥ ህወሓት እጁ እንዳለበት በመግለጽ ተፈናቃዮች ወደ ቀደመ ቤታቸው እንዳይመለሱ በማድረግ ለከፋ ችግር እየዳረጋቸው እንደሆነ ያነሳሉ። መላ መርካቶን ባሳዘነ ክስተት ከ150 በላይ ነጋዴዎች ሱቃቸው እየፈረሰ ቦታው ለአንድ ባለ ሀብት ተሰጠ። ሚዲያችን የዛሬ 2 ሳምንት ገደማ በሰራው አንድ ዘገባ መርካቶ አረጋ ሆቴል አካባቢ በተለምዶ ወርቅ ተራ በሚባለው ሰፈር ያሉ ነጋዴዎች ህዳር 30 2018 ዓ.ም ከወረዳው መሬት አስተዳደር አስቸኳይ የስብሰባ ደብዳቤ ተበትኖላቸው እንደነበር ጠቅሰን ነበር። በዚህ 2500 ካሬ ሜትር ስፋት ባለው ቦታ ላይ በአብዛኛው በወርቅ በስኒከር ጫማና በሴት ቦርሳዎች ንግድ የሚተዳደሩ ነጋዴዎች ለሚዲያችን በወቅቱ እንደገለጹት ለልማት ተነሺ ናቸው የሚል እንደተነገራቸውና ቦታው ለግለሰብ እንደተሸጠ እንደሰሙ ተናግረው ነበር።
ቦታውን ለማልማት ራሳችን አቅም አለን ቢሉም ሰሚ ያጡ ነጋዴዎች ሱቆቻቸው በዘመቻ እንደፈረሱባቸው ታውቋል። ዕቃ እንኳን አውጡ ብለው ሳይነግሩን ሌሊት 11 ሰዓት ገብተው ነው ጣራ መንቀል የጀመሩት። ሰው ዕቃውን እያወጣ ከላይ የጣራ ማገር እያቦነኑ ሲያላቅቁበት ነበር ብለው ለሚዲያችን ቃላቸውን የሰጡት አንድ ሱቃቸው የፈረሰባቸው ነጋዴ ናቸው። ነጋዴው አክለውም አፍራሾቹ እሳት እንደመጣበት ሰው እያቻኮሉ እንደነበር ጠቅሰዋል። እንደ ሕፃን ብረታ ብረቶችን ቅራቅንቦል ለመልቀም የሚቻኮሉ ትልልቅ ሰዎችን አይተናል። የዜግነት ሳይሆን የተገዥነት ስሜት ነው የተሰማን። ከዚች ለዘመናት ስንጠብቃትና ስንገብርላት ኖረን ከገፋችን አገር ላይ ሕጋዊ የሆነ ሕገወጥነት በግልጽ ተፈጽሞብናል በማለት በምሬት ተናግረዋል። አንድ ሌላ ነጋዴ ደግሞ በተመሳሳይ ለመሰረት ሚዲያ በሰጡት ቃል ለመብታቸው ጥበቃ የሚረዳ ብጣሽ ወረቀት እንኳን ተዋረዱን በጠበቀ መልኩ እንዳልተሰጣቸው ይናገራሉ። ለዚህ ምክንያቱ ሕግ መተላለፋቸውን ያውቁታል። የሚያስጠይቃቸውን መስመር ሁሉ ለመዝጋት ሞክረዋል። የአንድ ዓመት ውል ባዋዋሉን ወር ባልሞላ ጊዜ ውስጥ ከውላችን ውጪ እንደ ቆሻሻ አውጥተው ጣሉን። ከአንዳንዶች የዓመት ኪራይ ተቀብለዋል በማለት አስረድተዋል። ሚዲያችን እንዳረጋገጠው ከ2 ወር በፊት ነጋዴዎቹ የኮሪደር ልማት እንዲያለሙና የአልሙኒየም ክላዲንግ መብራት ስቀሉ ቀለም ቀቡ ተብለው በነፍስ ወከፍ ከ40 ሺህ እስከ 50 ሺህ ብር ከፍለው ነበር። ክፍያውን ብንፈጽምም ንብረታችንን እንኳን እንድናነሳ አልፈቀዱልንም። ለምን እንዴት ብሎ መብቱን የጠየቀውን ሁሉ እስር ቤት አውለውታል። በሰው ቁጥር ኃይል በትነው እንደተወረረ አገር ሊገጥሙን ተቧድነው ጠብቀውናል በማለት ሁኔታውን ነጋዴዎቹ ገልጸውታል። ነጋዴዎቹ ቦታቸውን ራሳችንን እናልማ አቅመዋለን ቢሉም ከወረዳ የመጡት ኃላፊዎች ሕይወት መቅደምና መቀደም ነው፣ ተቀድማቸዋል የሚል ምላሽ እንደሰጧቸው አስረድተዋል። ማፍረስ ብርቃችን አይደለም፣ ኮልፌንም አፍርሰናል፣ ሌላ ቦታም አፍርሰናል የሚል አሳዛኝ ምላሽ ሰጥተውናል የሚሉት ነጋዴዎቹ ናቸው። መሰረት ሚዲያ የደረሰው መረጃ እንደሚጠቁመው ይህ 2500 ካሬ ሜትር ቦታ ሰሚር ጆቢር ለተባለ ባለሀብት ተሽጧል። ነጋዴዎቹ አቅም ካላቸው ለምን ቅድሚያ እንዳልተሰጣቸው ያልታወቀ ሲሆን በዚህ ዙሪያ መሰረት ሚዲያ ከከተማ መስተዳድሩ መረጃ ለማግኘት ያደረገው ሙከራ አልተሳካም። አንዳንድ ግለሰቦች ፋይዳ መታወቂያ ይዘው ኢሚግሬሽን ሲሄዱ ኤርትራዊ ናቸው በሚል ለመጉላላትና ለጉቦ ክፍያ እየተዳረጉ መሆኑን ተናገሩ። ፋይዳ ዲጂታል መታወቂያ በዲጂታል 2025 ስትራቴጂ ላይ ቁልፍ ጉዳይ ሆኖ እየተተገበረ እንደሚገኝ ተደጋግሞ ይገለጻል። አሁን ላይ 30 ሚሊዮን ዜጎች ለመታወቂያው መመዝገባቸውንም የመንግስት መረጃዎች ያሳያሉ። ከላይ እስከ ታች መዋቅር ድረስ ያሉ አገልግሎቶችን ከፋይዳ ጋር በማስተሳሰር የተቀመጡ ግቦችን ለማሳካት በትኩረት ይሰራል ቢባልም አንዳንድ ግለሰቦች መታወቂያውን ይዘው ወደ አንዳንድ የአገልግሎት ተቋማት በሚሄዱበት ጊዜ ችግር እየገጠማቸው መሆኑ ታውቋል። ለዛሬ የምንዳስሰው ይህን መንግስታዊ መታወቂያ በመያዝ ወደ ኢሚግሬሽን ቢሮ ለፓስፖርት ጉዳይ የሄዱ ዜጎች እያጋጠማቸው ያለን ጉዳይ ይሆናል። ከሰሞኑ ለሚዲያችን የደረሱ ጥቆማዎች እንደሚያሳዩት በተለይ የትግራይ ተወላጅና ቤተሰቦቻቸው የትግራይ ተወላጅ የሆኑ ዜጎች ፓስፖርት ለማውጣት ጥቁር አንበሳ ሆስፒታል አካባቢ ባለው አሻራ መስጫ ቢሮ ሲሄዱ እንግልት እየደረሰባቸው እንደሆነ ተሰምቷል። እነዚህ ዜጎች አሻራ ሊሰጡ በሄዱበት ስማቸውን በመመልከት ብቻ አንተ ኢትዮጵያዊ አይደለህም ኤርትራዊ ነህ የሚል ተደጋጋሚ ምላሽ እየተሰጣቸው መሆኑ የታወቀ ሲሆን ይህን ከተባሉ በኋላም አሻራውን ለመስጠት የጉቦ ብር አምጡ እንደሚባሉ ተናግረዋል። ስንት ወረፋና ሰልፍ ጠብቀን ተራ ሲደርሰን የተማርንበትን የትምህርት ማስረጃ የአዲስ አበባ መታወቂያን ጨምሮ ፋይዳ መታወቂያን ብንሰጥም ቤተሰቦች ኤርትራዊ ናቸው ይላሉ። ይኸው ቤተሰቦቻችን የትግራይ ክልል መታወቂያ ያላቸው ብንልም አልሰሙንም የሚለው አንድ የመረጃ ምንጫችን ነው። ሌላ ተመሳሳይ ድርጊት ያጋጠመው ምንጫችን ደግሞ ውልደትህ ሳምሪ ነው አሉኝ፣ ምን ቋንቋ ትችላለህ ብለው ጠየቁኝ፣ ብቻ ጥያቄው ያሳዝናል ብሏል። ይህ የመረጃ ምንጭ ሌላ ቋንቋ መናገር የቻሉ ሰዎች ይህን ጥያቄ ሳይጠየቁ አሻራ ሲሰጡ መመልከቱን ይገልጻል። አንድ ሌላ ጓደኛዬ የአያቱ ስም ወልደ ጊዮርጊስ በመሆኑ እሱንም ትግሬ ነህ ለምን ተዋሻለህ እየተባለ እንዲሁ በመከራ አሻራ ሰጥቶ ጨረሰ በማለት መረጃ አጋርቷል። በዚህ መልኩ እንዲዋከቡ ከተደረጉ በኋላ ከቢሮ ወደ ቢሮ እየቀያየሩ አንዱ ጋር 300 ብር ሌላው ጋር 400 ብር ወዘተ አርገው በሺዎች የሚቆጠር የጉቦ ገንዘብ እንደሚቀበሉ ሚዲያችን ከአንድ የተቋሙ ሰራተኛ አረጋግጧል። እንዲህ የሚያሽከረክሯቸው ገንዘብ ለመቀበል ነው። ከላይ ያለው አመራር እዚህ ላይ ይሳተፋል ባልልም ይህን አያውቅም ለማለት ግን አልደፍርም። በተለይ የትግራይ ተወላጆችን እንደ ሌላ ሀገር ዜጋ የማየት ነገር አለ። ስም ብቻ አይቶ ኤርትራዊ ነህ ወይም ነሽ የሚባሉ በርካታ ናቸው በማለት የድርጊቱን መኖር አረጋግጧል። በዚህ ዙሪያ ምላሽ ለማግኘት የኢሚግሬሽን ቢሮ ለማናገር ያደረግነው ሙከራ አልተሳካም።
የጤና መድን ክፍያ የሚያሳይ ደረሰኝ ይዞ ከቤቱ ያልወጣ ሰው እስርና ባስ ሲል ድብደባ እያጋጠመው ነው ሲሉ የባህር ዳር ከተማ ነዋሪዎች ገለጹ። ዜጎች ለጤና አገልግሎት በሚያወጡት ከፍተኛ ወጪ ምክንያት ለከፋ ድህነት እየተዳረጉ ከመሆኑም በላይ አብዛኞቹ የሚከፍሉት ገንዘብ በማጣት ሊድን በሚችል ህመም እየተሰቃዩ ላልተፈለገ ኢኮኖሚያዊና ማህበራዊ ቀውስ እየተጋለጡ በመሆኑ የማህበረሰብ አቀፍ የጤና መድህን ማስፈለጉ በመንግስት ተደጋግሞ ተነግሯል። በዚህ መሰረት የጤና መድህን ስርዓትን በመዘርጋት ጥራትና ቀጣይነት ያለው ሁሉን አቀፍ የጤና አገልግሎት ሽፋን ለዜጎች ተደራሽ በማድረግ ጤንነቱ የተጠበቀ አምራች ኃይል ለማፍራት ስራ እየተሰራ መሆኑ ይፋ ከሆነ 4 ዓመታት ተቆጥረዋል። ይሁንና የአዋጁ የትግበራ ሂደት ግዳጅ ጭምር እየተደረገ በርካቶችን ለእንግልትና ለእስር ጭምር እየዳረገ መሆኑ እየተሰማ ይገኛል። ሚዲያችን ከወደ ባህር ዳር የደረሰው መረጃ እንደሚያሳየው በከተማው እየተከናወነ የሚገኙ የጤና መድህን ሽፋን ክፍያና ምዝገባ በሚሊሺያዎች ቁጥጥር እየተደረገበት ይገኛል። ይህም በርካቶችን ለእስርና ድብደባ ጭምር እንደዳረገም ታውቋል። በተለይ ከሰሞኑ በባህር ዳር ዙሪያ ወረዳ በየቦታው በመንግስት ሚሊሻዎች እየተደረገ ያለው ቁጥጥር አሳሳቢ ደረጃ ላይ እንደደረሰ መረጃዎች ያሳያሉ። ህዝቡን የጤና መድን የማስከፈል ዘመቻ እየተደረገ ይገኛል። አንድ ሰው የትኛውም አካባቢ ሲንቀሳቀስ በየመንገዱ በተቀመጡ ሚሊሻዎች እየተገደደ በየጊዜው ብር ያልያዘ እየተደበደበ አሁንም መክፈል ካልቻለ እየታሰረ ሌላ ሰው ገንዘብ አምጥቶ ከከፈለለት ብቻ ከስር ይለቀቃል የሚሉት አንድ ለደህንነቴ ሲባል ስሜ አይጠቀስ ያሉ የከተማው ነዋሪ ናቸው። መሰረት ሚዲያ የደረሰው ጥቆማ እንደሚያሳየው ይህ ድርጊት በተለይ በባህር ዳር ዙሪያ ወረዳ ልዩ ቦታው ቅንባባ ቀበሌ በተባለ ስፍራ ተባብሶ ቀጥሏል። አንድ ሰው በአካባቢው ካለ የትኛውም ቦታ ገበያ፣ ዘመድ ጥየቃ፣ መንገድ ሲወጣ ወይም የከፈለበትን ደረሰኝ ይዞ መገኘት አለበት አሊያም ከፍሎ ማለፍ አለበት የሚሉት ሌላኛው ሚዲያችን በስልክ ያናገራቸው የከተማው ነዋሪ ናቸው። አክለውም ድንገት ደረሰኙን አንደኛው የቤተሰብ አባል ይዞ ሌላኛው ካልያዘ ድብደባና እስር ባስ ሲልም በአካባቢው ታጥቀው ከሚንቀሳቀሱ አካላት ጋር ግንኙነት አለ ተብሎ ጉዳዩ ወደ ባሰ ደረጃ ይሸጋገራል በማለት አስረድተዋል። ሰላማዊው ዜጋ ሰላሙን አጥቶ ይገኛል። ይህ ድርጊት እኔ በትላንትናው ዕለት ከባህር ዳር ፈረስ ወጋ ገበያ ውዬ ልመጣ በሄድኩበት ተይዤ ከብዙ እንግልት በኋላ ተለቀቅ ያለው መታወቂያዬ ባህር ዳር ቢሆንም ባህር ዳር የከፈልኩ መሆኔን ብገልጽም እዚህ እስከተገኘ ድረስ የመክፈል ግዴታ አለበት ተብዬ ብዙ ሰዓት መንገድ ውያለሁ የሚሉት ሌላኛው ነዋሪ ህዝቡ በሁለት በታጠቀ ኃይል ተወጥሮ ተይዞ ስቃይ ላይ ይገኛል በማለት ተናግረዋል። የአማራ ክልል ጤና ምክትል ቢሮ ኃላፊ አቶ አበበ ተምትሜ በዚህ ሳምንት እንደተናገሩት የክልሉ የጤና መድን አባላት በክልሉ የሚገጥማቸውን የመድኃኒት አቅርቦት ችግር ለመፍታት 12 የማህበረሰብ መድኃኒት ቤቶች ተቋቁመው ስራ መጀመራቸውን ጠቁመዋል። ኃላፊው አያይዘውም የተቋቋሙት የማህበረሰብ መድኃኒት ቤቶች በጤና መድን አባላት ይቀርቡ የነበሩ የመልካም አስተዳደር ጥያቄዎችን የፈቱ ናቸው ብለዋል። ከትራንስፖርት እንግልት እስከ መንግስት አገልግሎቶች ላይ የሚሰሙ ምሬቶች፣ የአዲስ አበባ ኮሪደር ልማት ያልመለሳቸው ጥያቄዎች። ዋና ዋና የአዲስ አበባ መንገዶች ከጥቂት ዓመታት በፊት የነበራቸው ገጽታ ተቀይሯል። አሁን ማራኪና ውብ ሆነው ይታያሉ። የከተማዋ ጎዳናዎች ሰፋፊ የእግረኛና የመኪና መንገዶች ተነጥፎባቸዋል። የሳይክል መስመሮች ተለይቷል። በፓርኮች ተሞልተዋል። በቅንጡ መብራቶች ተሽቆጥቁጠዋል። ለደቂቃዎች በማይቋረጡ ስክሪኖች አሸብርቀዋል። በሌላኛው የከተማው ክፍሎች ደግሞ ከዚህ ማራኪ መሰረተ ልማት የሚቃረን ትዕይንት በግልጽ ይታያል። ለዓይን የሚታክቱ ረዣዥም የትራንስፖርት ሰልፎች፣ በመንግስታዊ አገልግሎት የተማረሩ፣ በውሃና መብራት መቆራረጥ የተማረሩ፣ በግዳጅ መዋጮ የተሰላቹና የኮሪደር ልማት የቀድሞ ህይወታቸውን ፈቅ ያላደረገላቸው ዜጎች ይስተዋላሉ። ጠቅላይ ሚኒስትር አብይ አህመድና ሌሎች ሹመኞቻቸው ደጋግመው አዲስ አበባ ለነዋሪዎቿ ምቹ እንደሆነችና በከተማዋ ያለው ልማት ለሌሎች የአፍሪካ ሀገራት ምሳሌ እንደሚሆን ያነሳሉ። የመንግስት መገናኛ ብዙሃን በየቀኑ ከሚዘምሩለትና ሹማምንት በየጊዜው ከሚያወድሱት የአዲስ አበባ ኮሪደር ያልመለሳቸው 3 ጥያቄዎችን እንመልከት። አስቀድመን ግን የምቹ ከተማነትን ትርጉም ባለም አቀፍ መነጽር እንቃኝ። የከተማ ምቹነት ምንድነው? በተባበሩት መንግስታት ድርጅት ውስጥ ከተማ ነክ ጉዳዮች ላይ የሚሰራው ዩኤን ሃቢታት ዘላቂ ወይም ሰስተነብል የሚባል ከተማ አደጋን መቋቋም የሚችል ሁሉን የሚያስተናግድ ወይም አካታች እንደሆነ ይጠቅሳል። ሰዎች በአቅማቸው ቤት የሚያገኙበት፣ አረንጓዴ ስፍራ ያለው፣ የሥራ ዕድል የሚፈጥር፣ በቂ ትራንስፖርት፣ ውሃ፣ ኤሌክትሪክ አቅርቦት ያለው እንዲሁም ሌሎች መስፈርቶችን ሊያሟላ ይገባል ይላል።
ይህ ትርጉም ወደ ፍጹምነት የተጠጋ ይመስላል። በዚህም ሳቢያ በዓለም ላይ ለዚህ ትርጓሜ ቅርብ የሆኑ ብዙ ከተሞች ቢኖሩም 100% ያሟሉ ናቸው ማለት ግን ከባድ ነው። በተገባደደው የፈረንጆች ዓመት 98% በማምጣት የዴንማርኳ ኮፐንሃገን አንደኛ ነበረች። ቬናና ዙሪክ ደግሞ ተከትለዋል። ምቹ የተባሉት ከተሞች የትራንስፖርት ችግራቸው አይደለም። መንግስታዊ አገልግሎቶች እጅግ ቀልጣፋ ሆነው ይታያሉ። መሰረታዊ አቅርቦቶች ሳይስተጓጎሉ ይቀርባሉ። ይህን መነሻ አድርገን ጠቅላይ ሚኒስትር አብይ አህመድ ለአፍሪካ ምሳሌ፣ ከንቲባ አዳነች አቤቤ ደግሞ ለነዋሪዎቿ ምቹ ነው ያሉትን የአዲስ አበባ ከተማ ልማት እንፈትሸው። የትራንስፖርትና የአዲስ አበባ ኮሪደር ልማት። እርግጥ ነው አዲስ አበባ ሰፋፊ አስፋልት፣ የእግረኛና የሳይክል መንገዶች ተገንብተዋል። በምሽት የቀን ያክል ስሜት የሚፈጥሩ መብራቶች በዋና ዋና ጎዳናዎች ይስተዋላሉ። ጠቅላይ ሚኒስትር አብይ በአንድ ወቅት ስለ ኮሪደር ልማት ሲናገሩ በተለይ ሰፊ ቁጥር ያለውን እግረኛ፣ አብዛኛውን የከተማውን ነዋሪ ይህ የኮሪደር ልማት እንደሚጠቅምና ያንን ታሳቢ ያደረገ ነው ብለዋል። ሆኖም ከነዚህ ውብ መንገዶች ጀርባ ታክሲ ወይም አውቶቡስ የሚጠብቁ ሰዎች የሰሩት ረጅም ሰልፎችን መመልከት እጅግ የተለመደ ነው። ጥያቄው የሚመጣው እዚህ ጋር ነው። የአዲስ አበባ የኮሪደር ልማት የከተማዋ የትራንስፖርት ችግር ላይ እዚህ ግባ የሚባል ለውጥ አለማሳየቱ ከማንም አልተደበቀም። ይህም አዲስ አበባ ለነዋሪዎቿ ምቹ ትሆናለች የሚለውን ተደጋጋሚ ቃል ጥያቄ ውስጥ የሚከት ነው። ከተሞች ለነዋሪዎቻቸው ምቹ የሚያሰኛቸውን መስፈርት የኢኮኖሚስት ጋዜጣ አካል የሆነው ዘ ኢኮኖሚስት ኢንተለጀንስ ዩኒት ዩአይዩ በተባለ በኢኮኖሚ ባለሙያዎች ቡድን የሚዘጋጀው መለኪያ ወይም ኢንዴክስ ትራንስፖርት የከተማ ልማት ዋናው አስኳል እንደሆነ ያትታል። መለኪያው የህዝብ ትራንስፖርት ትስስር ወይም ኮኔክቲቪቲ፣ የምልልስ ብዛት፣ ዘመናዊነት፣ ተደራሽነትና ዋጋ ከተማን ከተማ እንደሚያሰኝ ያነሳል። ከዚህ በተቃራኒ በአዲስ አበባ በመገናኛ፣ በስታዲየም፣ በፒያሳ፣ ሜክሲኮ፣ አውቶቡስ ተራ፣ ቃሊቲ፣ ጦር ኃይሎች፣ ሽሮ ሜዳና በተለያዩ የከተማዋ ክፍሎች በተለይ በስራ መውጫና መግቢያ ሰዓት ትራንስፖርት የሚጠብቅ እንዳሸዋ የበዛ ሰው መመልከት ምንም የማያስገርም ሆኗል። ነዋሪዎች ሰልፎች ላይ ረጅም ደቂቃዎች አልፎ አልፎም ሰዓታትን ባስ ወይም ታክሲ መጠበቅ ግድ ይላቸዋል። በተጨናነቁ አውቶቡሶች የሚሳፈሩና ረጅም ደቂቃዎች የሚጓዙ ነዋሪዎች ምናልባትም ከቤታቸው ለመድረስ ተጨማሪ ትራንስፖርት መጠቀም ሊያስፈልጋቸው ይችላል። 2 ሰዓት ስራ መድረስ ያለበት አንድ ሰራተኛ ከቤቱ 11 ሰዓት መነሳት ሊኖርበት ይችላል። ይህ ውብ የሆኑትና በመብራት ያሸበረቁት የአዲስ አበባ ጎዳናዎች የማይሸፍኑት ሀቅ ነው። ዩኤን ሃቢታትም የተሳለጠ ትራንስፖርት ከተሞቹን ምቹ እንደሚያሰኙ ይገልጻል። ከውብና ማራኪ የአዲስ አበባ መንገዶች መካከል ወይም ስር በሌሎች ሀገራት እንደሚታየው 10 ሺዎችን የሚያጓጉዙ ባቡሮች አሊያም ሌላ ከተማዋን የሚያስተሳስሩ ፈጣን የትራንስፖርት አማራጮች ተካተው ቢሆን ለከተማዋ ውበት ብቻ ሳይሆን ለነዋሪዎቿ እፎይታንም ይሰጡ ነበር። እውነታው ግን ከዚህ የሚቃረን ነው። የመንግስት ሹመኞች የከተማዋ ትራንስፖርት እንዲህ ሊፈታ እንደሚችል ሲያወሩ እምብዛም አይደመጡም። እንዲያውም ቀድሞ የተሰራውን የአዲስ አበባ ቀላል ባቡር ለማስፋፋትና ለማሻሻል ከማሰብ ይልቅ ሲያጣጥሉ ይስተዋላል። በአንድ ወቅት ጠቅላይ ሚኒስትሩ ከጦር ኃይሎች አያትና ከቃሊቲ አውቶቡስ ተራ የተዘረጉትን የባቡር መሰረተ ልማቶች ደንቃራ ሲሉ ተችተውታል። እሳቸው ይህን ይበሉ እንጂ አንድ ፉርጎ በቀረው ባቡር ፍጹም በማይመች ሁኔታ ሺዎች ሲጓጓዙበት ለተመለከተ የከተማዋ ነዋሪ በትራንስፖርት ችግር ምን ያክል እንደሚፈተንና የኮሪደሩ ልማት የለወጠለት ነገር እንደሌለ ይረዳል። ከዚህ አኳያ የአዲስ አበባ ኮሪደር ልማት ለነዋሪዎቹ ምቹነትን አለማረጋገጡ የሚታይ እውነት ነው። የመንግስታዊ አገልግሎት ቅልጥፍና በዘ ኢኮኖሚስት ኢንተለጀንስ ዩኒትና ዩኤን ሃቢታት መለኪያ የከተማ ምቹነት ከመንገድ ዝርጋታና ህንፃ ግንባታ ያለፈ ነው። ከተማ ውስጥ የሚሰጠው አገልግሎት ምን ያክል ቀልጣፋና ከሙስና የጸዳ ነው የሚለው ጉዳይ ወሳኝ ነው። የዓለም ባንክን ጨምሮ በዓለም አቀፍ ተቋማት መስፈርት መሰረት ከተሞች ለዜጎቻቸው የሚሰጡት የተቀላጠፈና በዲጂታል የታገዘ አገልግሎት የከተሞችን ምቹነት ይወስናል። የዓለም ባንክ የከተሞች ልማት ፕሮግራም በአውሮፓውያኑ 2009 ባወጣው አንድ ሰነድ ላይ ውጤታማ አካባቢያዊ መንግስት ሎካል ገቨርንመንትና የተቀላጠፈ የህዝብ አገልግሎት ተደራሽነት በከተሞች ያለውን የዜጎች ኑሮ ለማሻሻል መሰረታዊ ነው ሲል ይገልጻል። የአዲስ አበባ ከተማ ነዋሪዎች ዛሬም ከሚማረሩባቸው ጉዳዮች አንዱ መንግስታዊ አገልግሎት ነው። ለዚህ ጽሑፍ ያነጋገርኩት አንድ ነዋሪ አሁን ካለው ሲስተም የድሮ በስክሪፕቶ የሚሰራው ይሻለናል ብሏል። ለምን የሚል ጥያቄ ሳስከትል ለትንሽ ጉዳይ ሲስተም የለም፣ መብራት የለም፣ ፕሪንተር አይሰራም እያሉ ያመላልሱናል። ድሮ ቢሆን ግን አስፈላጊውን ነገር ካሟላህ አንድ ፎርም ላይ ትሞላለህ፣ ትፈርማለህ፣ መታወቂያ ይሰጣል ሲል ያነሳል።
ሌላኛዋ ነዋሪ ደግሞ መታወቂያ ለመውሰድ ሌሊት 10 ሰዓት ወረፋ መያዝ ግድ እንደሆነባት አንስታልኛለች። ሌሊት 10 ሰዓት ስንደርስ ከኔ በፊት 7 ሰዎች ነበሩ። አለቃዬን አስፈቅጄ ነበር የመጣሁት። አንዲት መታወቂያ ለመውሰድ ፕሪንተሩ አይሰራም በሚል ቀኑ ሙሉ ነው የዋልኩት። ያስፈቀድኩት ግን ለግማሽ ቀን ቢሆንም ቀን ሙሉ በመቆየቴ አለቃዬ አላመነችኝም ብላለች። ይህ እውነት በርካታ የአዲስ አበባ ነዋሪዎች የሚጋፈጡት እውነት ነው። ትንሽ ለሚመስሉ ጉዳዮች ቀናትን መጠበቅ የተለመደ ነው። መታወቂያ ወይም የጋብቻ ማስረጃ ለማግኘት ከሚወሰደው ሰነድ ጋር ግንኙነት የሌላቸው የሚመስሉ ማስረጃዎች እንደሚጠየቁ የጠቀሱልኝ ነዋሪዎች ይህ ጉዳይ ማስፈጸምን ከባድ እንዳደረገው ይናገራሉ። አሁን መታወቂያ ከቀበሌ ማግኘት የሽልማት ያክል የሚያስደስት ነው ስትል ነዋሪዋ ገልጻልኛለች። መሰል ችግር በሌሎችም የከተማዋ ቢሮዎች የሚታይ ነው። ይህ የተጓተተ መንግስታዊ አገልግሎት አንዱ የከተማዋ ገጽታ ነው። ታዲያ ይህ ገጽታ በምን መልኩ ነው የአፍሪካ ምሳሌ የሚሆነው? እንዴትስ ነው አዲስ አበባ ለነዋሪዎቿ ምቹ ትሆናለች በሚል በሙሉ ልብ የሚያስወራውስ ምንድነው? የውሃና ኤሌክትሪክ አቅርቦት ችግር የዓለም ባንክ የከተሞች ልማት ፕሮግራም በአውሮፓውያኑ 2019 ባወጣው ሌላ ሪፖርት መግቢያ ላይ እንደ ውሃና መብራት ያሉ መሰረታዊ አቅርቦቶች ከተማዋን ለመኖር ምቹ የሚያስብሉና ኢኮኖሚን የሚያነቃቁ እጅግ ወሳኝ የከተማው ግብዓት ናቸው ይላል። የአዲስ አበባ ጎዳናዎች መብራት ተሞልተው በሚወዛወዙ የውሃ ፋውንቴኖች አጊጠው ሲታዩ የከተማው ነዋሪ መብራት ለሰከንድም የማይጨልምበት፣ ውሃ ፈጽሞ የማይቋረጥበት ሊመስል ይችላል። እውነታው ግን ሌላ ነው። በሳምንት 2 ቀን ውሃ የሚያገኙ መንደሮች እንደ ዕድለኛ ይታያሉ። በሳምንት 1 ቀን የሚደርሳቸው አያማርሩም። በ10 ወይም በ15 ቀን ለተወሰኑ ደቂቃዎች ውሃ የምትጎበኛቸው ነዋሪዎችም ብዙ አይከፉም። የአዲስ አበባን የውሃ አቅርቦት ችግር በየጋራ መኖሪያ ቤቱ፣ በየሰፈሩ፣ አንዳንዴም እንደ ትምህርት ቤትና ጤና ተቋማት ያሉ ቦታዎች ላይ ተክተልትለው የሚታዩ ቢጫ ጀሪካኖችና ግዙፍ የውሃ ማጠራቀሚያዎች ይመሰክራሉ። ይህ ሁኔታ አዲስ አበባን ለኑሮ ምቹ ነች ለማለት አያስደፍርም። አንዳንድ አካባቢዎች ላይ በየቀኑ የኤሌክትሪክ መቋረጥ የተለመደ ነው። ሌሎች ስፍራዎች ላይ ለቀናት መብራት መጥፋት የነዋሪዎች የህይወት ክፍል ሆኗል። ይህ ሁኔታ የነዋሪዎችን ህይወት ብቻ ሳይሆን ትልቅ የሚባሉ የመንግስትና የግል ድርጅቶችን አገልግሎት ሲያስተጓጉል ማየት አዲስ ነገር አይደለም። እናም ለነዋሪዎች ፈታኝ የሆነ የኤሌክትሪክና የውሃ አቅርቦት ችግር የያዘች ከተማ ለነዋሪዎቿ ምቹ ናት ለማለት ገና ይመስላል። ይህም ብቻ አይደለም። በየቀኑ እየተበራከተ የመጣው ዝርፊያ፣ ቅሚያ፣ ማጭበርበርና ማታለል የከተማውን የወንጀል መጠን ከፍ እያደረገው ነው። ከዚያም አልፎ ከተማ ውስጥ እየተሰሩ ያሉ ፕሮጀክቶች የሥራ ዕድል እየፈጠሩ እንደሆነ ቢገለጽም ከከፍተኛ የትምህርት ተቋማት እንዲሁም ከቴክኒክና ሙያ የሚመረቁ ተማሪዎች ሥራ ማጣት ሌላኛው የከተማው ፈተና ሆኗል። እሱም ብቻ ሳይሆን በርከት ያሉ ሰዎች ሥራ አጥ መሆናቸውና በከተማው ለልመና እጃቸውን የሚዘረጉ ሰዎች መብዛት አዲስ አበባ ለኑሮ ምቹ ናት የሚለውን ሐሳብ የሚቃረን ነው። በሌላ ጎኑ ደግሞ አነስተኛ ቢዝነስ ለመጀመር የሚተጉ ሰዎች የሚያልፉበት እጅግ የተንዛዛና ከፍተኛ ገንዘብ የሚጠይቅ ሂደት ከተማዋ ቢዝነስ ለመጀመር አስቸጋሪ አድርጓታል። ስራ ላይ ያሉትም ቢሆኑ በተደጋጋሚ የሚጠየቁት መዋጮ፣ ከፍተኛ ግብርና ሙስና እየተማረሩ ይመስላል። የአዲስ አበባ የቀድሞ ገጽ በውብ መንገዶች፣ መሰረተ ልማቶች ተቀይሯል። የቀድሞ ችግሮቿና አዲስ የተፈጠሩት ፈተናዎች ደግሞ ሌላኛው ገጽታዋ ሆኖ አሁንም ቀጥሏል። ይህን ጽሑፍ ያዘጋጀው ኢዮብ ንጋቱ ነው። መሰረት ሚዲያ ላይ የሚቀርቡ አስተያየቶች በሙሉ የጸሐፊዎቹ እንጂ የሚዲያው አቋም እንዳልሆኑ ልናስታውስ እንወዳለን። የተወደዳችሁ የመሰረት ሚዲያ ቤተሰቦች ለዛሬ የተዘጋጁላችሁ መረጃዎች እነዚህ ነበሩ። በየዕለቱ ሰብስታክ ላይ የሚለቀቁ መረጃዎችን በፍጥነትና በቅድሚያ ለማግኘት የፕሪሚየም አባል እንድትሆኑ እንጋብዛለን። መረጃዎቹን ያቀረብኩላችሁ ሳሙኤል አሰፋ፣ የምስልና ድምጽ አርቶት ስራዎችን በማቀናበር ኢዩኤል ስቡህ አብረናችሁ ቆይተናል። ሰላም።